ኢሳይያስ ምዕራፍ 6 ላይ ይሄንን ምዕራፍ በሙሉ ሃይላይት እናደርጋለን እናየዋለን። በጣም ባለፉት ጊዜያቶች በተለያዩ አገልጋዮች እግዚአብሔር ሲናገረን ነበር። ይሄንን ክፍል እግዚአብሔር ደግሞ የሚናገር አምላክ ነው፣ የሚያሳስብ አምላክ ነው። እኔም ደግሞ ይሄንን ክፍል በዚህ ክፍል ውስጥ የተለየ ሐሳብ በማስተዋል ደረጃ እግዚአብሔር ይሄንን ክፍል የመጀመሪያ ሐሳብ ሰጥቶኛል። ግን የማነበው ክፍል ከቁጥር 6 ጀምሮ ነው። ከቁጥር 6 ጀምሮ ነው። ግን የምናየው ሙሉውን ምዕራፍ ነው። ሙሉ ምዕራፍ እናየዋለን። ግን ምዕራፍ 6 ከቁጥር 10 ጀምሮ አነባዋለሁኝ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠቱ የወሰደውም ፍም ነበረ። አፌን ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህ ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል? ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልሁ። እርሱም ሂድ፣ ይህን ሕዝብ መስማትን ትሰማላችሁ፣ አታስተውሉም፣ ማየትን ታያላችሁ፣ አትመለከቱም በላቸው። በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ አደንድን፣ ጆሮዎቹንም አደንቁር፣ ዓይናቸውንም ጨፍን አለኝ። እኔም ጌታ ሆይ እስከ መቼ ድረስ ነው አልሁ። እርሱም መልሶ እንዲህ አለ፣ ከተሞች የሚኖርባቸውን አጥተው እስኪፈርሱ ድረስ ቤቶቻቸውም ሰው አልቦ እስኪሆኑ ምድር ፈጽሞ ባድማ ሆና እስክትቀር ድረስ እግዚአብሔርም ሰዎችን እስኪያርቅ በምድር መካከል ውድማም መሬት እስኪበዛ ድረስ ነው። በእርሷም ዘንድ 10ኛው እጅ ቀርቶ እንደሆነ እርሱ ደግሞ ይቃጠላል። በተቆረጡ ጊዜ ጉቶቻቸው እንደቀሩ እንደ ግራርና እንደ ኮምቦል ዛፍ ሆኖ ጉቶው የተቀደሰ ዘር ይሆናል። ስለማስተዋል ነው እግዚአብሔር የተናገረኝ። አስተውሉ፣ አስተውሉ፣ አስተውሉ። ይህ ዘመን የመጨረሻው ጊዜ ነው። የመጨረሻው ሰዓት ነው። አስተውሉ፣ አስተውሉ። በነገር ሁሉ እግዚአብሔር ማስተዋልን ለሁላችን ይስጠን። ይህንን ክፍል ባጭሩ እናያለን። አጭር ጸሎት ከኔ ጋር እንጸልይ። ሁላችሁም ቀኝ እጃችሁን በራሳችሁ ላይ አድርጉ። እንደ ሞኝ ሰው ታዘዙኝ። ሞኝነቴን ታገሱት አለ ጳውሎስ። በሞኝነቴ ትዕግስት አድርጉልኝ። እስቲ ራሶቻችን ላይ ጭነን እግዚአብሔር
አእምሮው ልባችንን እግዚአብሔር እንድናስተውል እንዲረዳን የግርግር ጊዜ ነው። በአእምሮአችን በራሳችን ላይ አድርገናል። ቅዱስ የእግዚአብሔር መንፈስ አሁን እንድትረዳን የማስተዋል መንፈስ ቅዱስ ሆይ ይህንን አእምሮአችንን ክፈትልን። ያስተውሉ ዘንድ አእምሮአቸውን ከፈተላቸው ተብሎ እንደተጻፈ አእምሮአችን አሁን ይከፈት በኢየሱስ ስም ጸልያለሁ። አእምሮአችንን የያዘ ያጨለመ የክፉ ሥራ በኢየሱስ ክርስቶስ ስም እንቃወማለን። የዘር ማንዘር መንፈስ እንዳናስተውል ይህንን እውነት የዘላለምን ሕይወት እንዳናስተውል የጀመርነውን ጉዞ እንዳናስተውል አእምሮአችንን የያዘ በኢየሱስ ክርስቶስ ስም ይልቀቅ። አስተውለን እንድንናገር አስተውለን እንድንኖር አዚም ያደረገባችሁ ምንድን ነው? እንዳታስተውሉ አዚም ያደረገባችሁ ምንድን ነው ብሎ ጠየቃቸው። ዛሬም እግዚአብሔር እንዲህ ይጠይቃችኋል። አእምሮአችንን ይከፈት በመንፈስ ቅዱስ እሳት። አሁን አእምሮአችን ይከፈት። እግዚአብሔር ሆይ እንድናስተውል በመውጣት በመግባታችን አቤቱ አምላካችን ሆይ የእውነት ቃልህ የጽድቅ ቃልህ የጸጋ ቃልህ አስተውለን ጌታ ሆይ መኖር እንዲሆንልን በኢየሱስ ስም ጸለይን። እናመሰግንሃለን ስለሰማሃን ዘወትርም ስለምትሰማን ተመስገን በኢየሱስ ድንቅ ስም። እዚህ ክፍል ላይ ስለማስተዋል ስናገር በጣም የሚገርማችሁ እዚህ ክፍል ላይ አንድን ሕዝብ ካለማስተዋሉ የተነሳ ወደ ድንቁርና ከማየት ወደ አለማየት ሕዝቡን እንዲመጣ እግዚአብሔር ኢሳይያስን አይኑ የተከፈቱለትን በደሉ የተወገደለትን ኢሳይያስ ሂድ አለው ለፍርድ እንዲህ በላቸው። ማየትን ታያላችሁ ግን አታስተውሉም። መስማትን ትሰማላችሁ ግን አትመለከቱም፣ አታስተውሉም። ማየትን ታያላችሁ አትመለከቱም፣ መስማትን ትሰማላችሁ። ማየትና ማስተዋል ወይ መመልከት በጣም ልዩነት እንዳለው ይናገርና ከዛ በኋላ ፍርዱን ይነግራቸዋል። ለማ ለእስራኤል ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ምን አላደረጉትም ይላል፣ አልተቀበሉትም። ለምን? አላስተዋሉ። ኢየሱስን አልገባቸው፣ አላወቁትም። አሁን በመካከላችን ኢየሱስን አውቀነዋል ብለን እናስባለን፣ ግን እኔ አላወቅኩትም፣ እኔ አላዋቂ ነኝ። ኢየሱስን ማወቅ እፈልጋለሁ። ባውቀው እንደ ኢሳይያስ ቢገለጥልን ወገኖች ሆይ መሆን ያለብን አሁን እንደምንሆነው አይደለም። ለምን? ኢሳይያስ እንመለከተዋለን። ኢሳይያስ ምዕራፍ 6 ቁጥር 1 ላይ አንድ ነገር ይናገራል። ኦዚያን በሞተበት ዓመት ይላል። ለምንድን ነው ይሄ ቃል ገና ሲጀምር ኢሳይያስ ክብሩን ሊገለጥለት ገና ሲጀምር ኦዚያን በሞተበት ዓመት ብሎ ይጀምራል። ኦዚያን ምንድን ነው? ባለፈው ከፓስተራችን ጋራ በሁለተኛ ዜና ላይ ስለ ኦዚያን ተመልክተናል። ብዙ አልናገርም። ኦዚያን ማን ነው ብትሉ በ16 ዓመቱ በሕፃንነቱ በልጅነቱ ወደ ንግስና የመጣ ሰው ነው።
16 ዓመት ንጉስ መሆን ማለት በጣም ልጅ ነው። ግን ወስደው ንጉስ አደረጉት። በአባቱ ምትክ አነገሱት። 16 ዓመት ልጅ ይነግሳል ብላችሁ የምትጠብቁት አይደለም። ግን የሚገርማችሁ ነገር በአባቱ መንገድ በቅንነት ሄደ ይላል። እንደገና ደግሞ ነብዩ ባስተማረው መሰረት እግዚአብሔርን ፈለገ። እግዚአብሔርም መከናወንን አደረገለት። እዛ ቀጥሎ ምዕራፍ 26ን ስታነቡ በእርሻ በቴክኖሎጂ እጅግ በጣም በዘመናዊ እስራኤልን እጅግ በጣም ባለጸጋ ያደረገ ታላቅ እግዚአብሔር ሰው ነው። ይሄ የ16 ዓመት ልጅ እግዚአብሔር በመፈለጉ ምክንያት እግዚአብሔር ነገሩን ምን አደረገለት ይላል? አከናወነለት ይላል። ባጭሩ ለመናገር ከተከናወነለት በኋላ ግን የሆነው ነገር ባለፈው ሳምንት ፓስተር ተናግሮታል። ብዙ አልናገርም። አላስተዋለም። እግዚአብሔር አከናውኖለት ሳለ፣ እግዚአብሔር በፊቱ ወጥቶለት ሳለ፣ እግዚአብሔር አክብሮት ሳለ ባልሆነ ቦታ ሳያስተውል ተገኘ። ንጉስ ነው ግን ያለ ቦታው። ካህናት የሚያገለግሉትን የተመረጡ ሰዎች የሚያገለግሉበትን ስፍራ አሁን ማገልገል አይፈልግም። ለምን? መከናወን ስለሆነለት። ብዙ ነገር መከናወን ሆኖለት ከመሆኑ የተነሳ ይሄም ቦታ ይከናወንልኛል ብሎ ጀመረ። አለማስተዋል። ካህናትም ደግሞ 80 የሚያህሉ ካህናት ተከትለውት ከእርሱ ጋር ናቸው። ተው፣ አይሆንም፣ ቦታ አይደለም፣ አንተ ንጉስ ነህ፣ አሁን ቦታ አይደለም፣ እዚህ ጋር አይደለም። እግዚአብሔር ከአምላኩ ጋራ ተጋፋ። ወገኖች እግዚአብሔር ይጠብቃችሁ። ሲከናወንልን ሁሉ ነገር የሚከናወንልን ይመስለናል። ሁሉን ነገር የምንሰራ ይመስለናል። በራሳችን ማስተዋል መደገፍ እንጀምራለን። ይህ ሰው ከሞተ በኋላ ይህ የሚከናወንለት ታላቅ ሰው ሆኖ የከበረው ሰው በ80 ካህናት ተባሮ እግዚአብሔር ምልክት ግንባሩ ላይ ለምጽ አደረገበት። በለምጽ መታው። ውጣ ብለው ከዛ ከቤተ መቅደስ አባረሩት ይላል። ተዋረደ። አለማስተዋል፣ ያከበረንን አለማክበር፣ ሰክሰስ ለሰጠን ክብር መስጠት ሲገባን መስጠት ሲያቅተን አለማስተዋል ወደ ውርደት ወደ ቁልቁል። አንድ ነገር ይናገራል ጌታችን መድኃኒታችን ኢየሱስ ክርስቶስ። ያልኳችሁን ከፈጸማችሁ በኋላ የላኳችሁን ካደረጋችሁ በኋላ ምን በሉ ይላል? እኔ ማረባና ማልጠቅም ባሪያ ነኝ በሉ። ዝቅ በሉ። ሲከናወንላችሁ፣ መልእክታችሁ ሲደምቅ፣ ነገራችሁ ሲሰምር፣ መከናወን ሲሆንላችሁ ራሳችሁን ምን አድርጉ? ዝቅ ካላችሁ ከፍ ትላላችሁ ነው የሚለው ቃሉ። በትህትና ራስን ዝቅ ማድረግ መጽሐፍ ቅዱሳዊ እውነት ነው። አንዳንድ ጊዜ ሰክሰሳችን እንደሚገባ ካልያዝ ነው፣ ለእግዚአብሔር ክብር ካልሰጠን ወገኖች ሆይ ነገራችን ሁሉ ይበላሻል። ግን ይሄ ኦዚያን የተከናወነለት ኦዚያን ከሞተ በኋላ ሲል ምናልባት
የምገምተው። መጽሐፍ ቅዱስ ምንም ማስረጃ የለኝም፣ ግን ኢሳይያስ ምናልባት ይሄ ሰው የተከናወነለት ሰው ጋርዶበት ይሆን እንደ ዘኬዎስ? ግን ይሄ ሰው ከሞተ በኋላ አንድ ነገር ሆነ። እግዚአብሔር ክብሩን ገለጠለት። ክብሩን እስቲ በሉኝ አብረን እንስበክ። ከዚህ በፊት ቀደም ብሎ ሲሰብክ ሲተነብይ ሲናገር የምትሰሙት ምን አይነት ስብከት ነው? ወዮላችሁ ብሎ ህዝቡን የሚናገር ነበረ። ምዕራፍ 5 ድረስ ወዮላችሁ ወዮላችሁ የሚል ነው። ምዕራፍ 5 ቁጥር እንደው 11 ላይ እና 12 ላይ 12ን ብቻ ላንብብ መሰለኝ፣ ግን 11 እና 12ን ላንብበው። ስካርን ለመከተል በጠዋት ለሚማልዱ የወይን ጠጅም እስኪያቃጥላቸው እስከ ሌሊት ድረስ ለሚዘገዩ ወዮላቸው። መስንቆና በገና ከበሮና እምቢልታም የወይን ጠጅም በግብዣቸው አለ፣ እግዚአብሔርን ስራ ግን አልተመለከቱም፣ እጁም ያደረገችውን አላስተዋሉም ይላል። በጣም ተዝናንተዋል። እነዚህ ህዝብ ተዝናንተዋል። መዘለፍ አለባቸው፣ መገሰጽ አለባቸው። ኢሳይያስ ገስጿቸዋል። ልክ ነው በሚያየው ነገር። ግን የሚገርማችሁ ኢሳይያስ እነሱን አየ እንጂ ራሱን አላየም። ወገኖች ሆይ ሌላውን ልንገስጽ እንችላለን። ሌላውን እንደኔ ዛሬ እንደምሰብከው ልሰብኩ ትችላላችሁ። ግን ራስን ማየት በጣም 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 ዋና ነገር ነው። እኔስ ማን ነኝ? ብዙ ጊዜ ሰዎች ኃጢአትን ሲሰሩ እኔ በውስጤ እግዚአብሔርን ሲዳፈሩ ራሴን እኔስ ማን ነኝ ብዬ ራሴን ቼክ ማድረግ፣ ይሄ መንፈስ ቅዱስ የሰጠኝ ልምምድ ነው። ወገኖቼ የጻድቃን አይን በራሱ ላይ ነው። ኢሳይያስ የእግዚአብሔርን ክብር ካየ በኋላ አንድ ነገር አየ። ማንን አየ? ሰዎችን ነው? ራሱን አየ። ያደረገው ነገር ራሱን ካስተዋለ በኋላ ራሱን ካሳየው በኋላ የእግዚአብሔር ክብር እኔ ከንፈሮቼ የረከሱብኝ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመሆኔ የሰራዊቱን ጌታ እግዚአብሔርን በድያለሁና። ዋ እንዴት ደስ ይላል! ራስን ማየት፣ ሌላውን ባየንበት አይን ራሳችንን ማየት፣ ራሳችንን ማስተዋል፣ ራሳችንን መመዘን፣ ራሳችንን ማወቅ እንዴት ደስ ይላል! ክብሩ አሳየው። ክብሩ መስታወት ሆነለት። ዛሬ ጠዋት ወደዚህ ስመጣ አለባበሴን ቤተሰቦቼ ብቻ አይደሉም እኔም ራሴን መስታወት አይቼ እኮ አላቅም። እንደዚህ አይቼ አላቅም። ለምን ፊት ለፊት ግንባር ላይ ሆኜ እናንተ ስለምታዩኝ ቆንጆ እንደሆንላችሁ ቤተሰቦችም እኔም ራሴን አይቼ ነው። ወገኖቹ በመንፈሳዊ ሕይወት ደግሞ የእግዚአብሔር ክብር ሲገለጥ መስታወታችን ነው። በቃ ራሳችንን ያሳየናል። ከንፈሮቼ የረከሱብኝ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመሆኔ እግዚአብሔርን ምን አድርጌያለሁ? በሏ አይዟችሁ፣ በድያለሁ፣ ተሳስቻለሁ፣ ኃጢአት ሰርቻለሁ።
ቁጥር 6 እና 7 ላይ ሲናገር ምን ብሎ ይናገራል? ይህ ከንፈሮችህን ነክቷል፣ በደልህም ካንተ ተወገደ። በጉጠት የወሰደውን ፍም አንደበትህን አይደለም ረከሰው ታሻረገለት። የሚጎዳ እሳት አይደለም እንጂ ይኸውልህ አሁን ተወገደልህ። አሁን ይቅር ተባልክ። አሁን አውቀሃልና በደለኛ መሆንህን ኃጢአተኛ መሆንህን አውቀሃል፣ አስተውለሃልና እኔም ደግሞ አነጽሃለሁ። አነጻው። ወገኖቼ አንዱ ራሳችንን ማስተዋል አቅቶናል። አንዱ ራሳችንን ማወቅ አቃተን። መቅለላችንን አላወቅነው። ሌላውን ነው ቼክ የምናደርገው፣ ሌላውን ነው የምናየው፣ ሌላው ላይ ነው ጣት የምንቀስረው። አስተውሉ ወገኖቼ፣ አስተውሉ። ራስን ማየት። ጻድቅ ራሱን ያያል፣ ራሱን ቼክ ያደርጋል። ቁጥር 8 ላይ ማንን እልካለሁ ማንስ ይሄድልናል ብሎ እግዚአብሔር መጣ። ኃጢአቱ የተወገደለት፣ በደሉ ከእርሱ የራቀለት ኢሳይያስ እጁን ፈጥኖ አወጣ። እኔን ላከኝ። ለምን ብለን ስንል ራሱን አውቋልና። በትህትና መስበክ ይችላል። በትህትና የእግዚአብሔርን ሕዝብ መናገር ይችላል። በደሉ ተወግዶለታልና በነጻነት መስበክ ይችላል። እኔን ላከኝ፣ እኔን ላክልሃለሁ፣ መልእክተኛ ሆንልሃለሁ ያለ ምንም መሸማቀቅ። ቁጥር 9 ላይ እንዲህ ብሎ ይናገራል። ሂድ። ለምን? አፕሮቭ አረገው። ትክክል ነው። እውነተኛ መልእክተኛ ለመሆን ዝግጁ ሆነሃል። ትክክለኛ ነህ። ራሱን አውቆ በንስሐ በእግዚአብሔር ፊት ወደቀ። የእግዚአብሔርን ሕዝብም ይዞ ራሱንም ይዞ ምሕረት ከአምላኩ አገኘ። መልእክቱ ይሄ ነው፣ እንዲህ ብለህ ንገራቸው ብሎ ተናገረው። እግዚአብሔርም ሂድ፣ ይህን ሕዝብ መስማትን ትሰማላችሁ፣ አታስተውሉም፣ ማየትን ታያላችሁ፣ አትመለከቱም በላቸው። እኔም እግዚአብሔር እንደዚህ በላቸው ብሎ ነው የላከኝ። አሁን በእውነት እላችኋለሁ ትክክለኛ ሜሴጅ ይዤ ነው የመጣሁት። ምንም አልሸማቀቅበት፣ በድፍረት የምቆምበት የእውነት ቃል ነው የሰጠኝ። አላስተዋሉም። ያያሉ ግን አይመለከቱም። ይሰማሉ ግን አያስተውሉም በላቸው ብሎ ነው እግዚአብሔር፣ እኔንም ጭምር፣ እናንተም ብቻ አይደለም። ሰው አንዳንድ ጊዜ አይታችሁ ያለፋችሁ ሰው ዓይንህ እያየኸኝ ዝም ብለህ ዘግተኸኝ ያለችኝ እህት አለች። ኢትዮጵያ በነበርኩበት ጊዜ እያየኸኝ በብስክሌት እኔ ለአገልግሎት ተቻኩዬ አይቻታለሁ መሰለኝ፣ ግን እኔ አላየኋትም። ግን እሷ አየኸኝ፣ ዓይን እያየ እጄን እያውለበለብኩ ዝም ብለህ ዘግተህ ታልፋለህ አንተም ብሎ አገልጋይ ያለችኝ እውነቷን ነው። ትክክል ነች። ያየኋት መሰላት፣ ግን አልተመለከትኩም።
አላየሁም አይደለም፣ አልተመለከትኩም። ማየትና መመልከት ልዩነት አለው ማለት ነው። የጠለቀ ነገር ነው። የልብ ጉዳይ ነው። አይን ቢያይ ምንም ችግር ይሄ እንትን አይደለም። ግን ልብ ካላየ አይን አያይም ይባላል እኮ አይደል እንዴ? የልብ ጉዳይ ነው መመልከት። የልብ ጉዳይ ነው ማስተዋል። ወገኖቼ ማስተዋል እንዲሁ አይደለም፣ ልብ ነው አይቶ። አሁን ኢየሱስን አየነው አይደለም የምንለው? አይቼዋለሁ በስራው። እውነት ነው፣ ግን የበለጠ ክብር አለው። የበለጠ በልባችን ከልባችን በማስተዋል ካየነው ኢየሱስ ካየነው በላይ ነው፣ ከተረዳነው በላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ቃል በአዲስ ኪዳን ጠቅሶ ምዕራፍ 13 ማቴዎስ ምዕራፍ 13 ላይ ቁጥር 13 ላይ ምን ብሎ ይናገራል? ኢየሱስ ከዚህ የተለየ ክፍሉ ሐሳቡ ልክ ነው። ኢየሱስ ካለው ኢሳይያስ ካለው ምንም ልዩነት የለውም። ግን ምን ብሎ ይላል ኢየሱስ? እያዩ ስለማያዩ እየሰሙ ስለማይሰሙ ብሎ ይናገራል። እኔ ይገርመኛል። ኢየሱስ ክርስቶስ እያዩ ስለማያዩ እየሰሙ ስለማይሰሙ። ደቀ መዛሙርቱም እንዲህ አይነት ችግር ነበረባቸው። ኢየሱስ እየነገራቸው ያስረዳቸው አላስተዋሉም ነበረ ይላል። በብዙ ቦታ አላስተዋሉም። ብዙ ጊዜ ተጠቅሷል። አሁን ጊዜ ስለሌለኝ እያዩ ግን ስለማያዩ እየሰሙ ስለማይሰሙ። እነዚህ ሰዎች ምን አይነት ሰዎች ናቸው ብትሉ፣ በቃ ምን ሲባል ደስ አይልም እንጂ አይነ ስውር ናቸው ማለት ነው። እንደዚህ አይነት ሰዎች እግዚአብሔር ከዚህ ያድነን። ከማስተዋል ካለማስተዋል ማስተዋል እጅግ አስፈላጊ ነው። ፍርድ አለው። የማያስተውል ሕዝብ ምን ይሆናል ይላል? ይገለበጣል። በጣም ከባድ አባባል ነው። የማያስተውል ሕዝብ ይገለበጣል። ከባድ ነው ወገኖቼ። ቀላል አይደለም አለማስተዋል። ቀላል አይደለም ድንቁርና። ቀላል አይደለም አለማየት፣ አለመስማት፣ ሰምቶ አለመስማት። እግዚአብሔር ከዚህ ይጠብቀን። ሮሜ ላይ ሲናገር ምን ብሎ ይላል? ምዕራፍ 1 ሮሜ ምዕራፍ 1 ላይ 20 እና 21 እግዚአብሔርን እያወቁ ብሎ ይላል። እግዚአብሔርን ምን እያሉ? እያወቁ። አሳጥሬ ነው የምናገረው። እያወቁ ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ ይላል። አላወቅንም ሊሉ አይችሉም። አውቀዋል። አልሰማንም ሊሉ አይችሉም። ሰምተዋል፣ ግን ምላሽ አልሰጡም። አላስተዋሉም። ዝም ብሎ መስማት ነው። የጠለቀ መስማት አይደለም። ማስተዋል አይደለም። በማስተዋል አይደለም የሰሙት። ስላላከበሩት ምላሽ ስላልሰጡ ምክንያት አጡ። ምክንያት የለሽ ሆኖ። እግዚአብሔር ከዚህ ያድነን። እግዚአብሔር ለዛ ቀን ሰምታችኋል አልሰማንም ማለት አትችሉም። ምክንያት የላችሁም። እግዚአብሔር ይናገራል፣ ምላሽ ግን ይጠብቃል።
ፉል ኮሚኒኬሽን ወገኖች ሆይ አንድ ሰው ተናግሮ ሌላው ሰው ሲመልስ ነው። ኮሚኒኬሽን ተብሎ የሚጠራው እኔ እናገራለሁ እናንተ ምላሽ ስትሰጡ ምላሹ ኮሚኒኬት አድርገናል ማለት ነው። ተግባብተናል ማለት ነው። ከእግዚአብሔር ጋር ተግባብቶ መኖር፣ ተግባብቶ መቀጠል ሙሉ ኮሚኒኬሽን ያስፈልጋል። ለእግዚአብሔር ምላሽ መስጠት አለብን። ቅድም ምላሽ ስንሰጥ ነበረ እግዚአብሔርን እያመሰገንን፣ ግን በማስተዋል ነው ወይ የተዘመረው? እኔ ምንም ችግር የለብኝም። አንዳንድ ጊዜ እየጨፈሩ ጥሩ አይደለም፣ ጥሩም ነው። ግን ጥሩ የሚሆነው የበለጠ ጥሩ የሚሆነው ልንገራችሁ፣ አስተውለን ነው ወይ የጸለይ ነው? ስለ ዳዊት ሲናገር አስተውሎ ያደርግ ነበር። ስለዚህ ዳዊት በጦር ተሸንፎ አያውቅም። ዳዊት ጎልያድን የሚያክል ታላቅ ሰው ጫጩት የሆነው ዳዊት ግን ግንባሩን መታና በመሬት ዘረረው። ለምን? አምላኩን አውቆ ነበር። የአምላኩን ክንድ ስለሚያውቅ እኔ አምላኬን አውቃለሁ። ያኔ ከብቶች ስጠብቅ እረኛ በነበርኩኝ ጊዜ አውቀዋለሁ አምላኬን። ግዴላችሁም ዝም በሉኝ። የእስራኤልን ሕዝብ ተገዳድሯልና እንዱ የሚገርመኝ ነገር ነው። ቁመናውን አዩና አይሆንም፣ እሱ እኮ በውስጡ እግዚአብሔርን ጢም አድርጎ ተሞልቷል። በቃ እኔ በደርግ ዘመን ለራሴ ኮሳሳ ጫጩት የምመስል ትልልቆች የሚገሉ የሚያጠፉ ቢሮአቸው ጠርተው ሲያዩኝ እኛ እኮ ትልቅ ሰው ነው የጠበቅነው፣ ለራስ ጫጩት ምንድነው አሁን አንተ? አፌን ስከፍት ከኔ ጋር ያለው ጌታ ያርበደብዳቸው ነበር። ጳውሎስ እንደዚህ አይነት ሰው ነበረ። ጫጩት በቃ ምንም ኮሳሳ፣ ቃሉ በጣም ከባድ፣ ግን እሱ ጫጩት እያሉት ብለውት አይደለም፣ እንደው አባባል ነው ማለት። በጣም ሲያዩት አካሉ እንደው ትንሽ ነው፣ ግን እግዚአብሔር በውስጡ የሚሰራው ነገር ታላቅ ነው። ለምን? አምላኩን አውቆ ነበርና። አስተውሎ ይሰማ ነበር፣ አስተውሎ ይኖር ነበር። አምላኩን ያከበረ ሰው ይከብራል ወገኖች፣ መከናወን ያገኛል። አስተውሎ ወገኖች፣ አምላካችሁ ትልቅ እኮ ነው። አምላካችሁ ገናና ጌታ ነው። በደርግ ዘመን ልክ ደርግ እንደመጣ አካባቢ ነው እኔ ጌታን ያገኘሁት። እግዚአብሔር አንድ ነገር ይነግረን ነበር። አስተውሉ፣ አስተውሉ፣ አስተውሉ ይለን ነበር። የሚመጣው ዘመን ከባድ ነው። አስተውሉ፣ አስተውሉ ወገኖቼ። ከዛን ጊዜ በኋላ ውስጤ ስለማስተዋል በጣም ያስባል። እግዚአብሔር እርዳኝ እላለሁ። በጣም ጸልያለሁ። አስተውሉና አጥብቃችሁ ተግታችሁ ጸልዩ ይለን ነበር። ያን ዘመን አሻገረን። ምንም ታናሽ ብንሆን፣ ምንም ጥቂት ብንሆን፣ እግዚአብሔር በድል ያንን ታላቅ ነፍሰ ገዳይ መንግስት እግዚአብሔር አፈራረሰው። አምላኩን የሚያውቅ ይበረታል ነው የሚለው። ይሄዳል ያደርጋል ነው የሚለው። አስተውሉ፣ አስተውሉ አምላካችሁን። የጌታ ፈቃድ ምን እንደሆነ ምን አድርጉ ይላል። አስተውሉ፣ አስተውሉ፣ አምላካችሁን አስተውሉ። የጌታ ፈቃድ ምን እንደሆነ አስተውሉ።
አንዳንድ ጊዜ እኮ የጌታ ፈቃድ ነው ብለን የምንለው እንደው ዝም ብለን በመናየው እይታ ይገርማችኋል። ሐዋርያ ጳውሎስ ወደ አንድ ቦታ አገልግሎት ወንጌል ለማገልገል ለመሄድ ሲል አልፈቀደለትም መንፈስ ቅዱስ። የሚገርም ነው። የጌታ ፈቃድ የሚመስል ነገር ነው። አንዳንድ ጊዜ የጌታ ፈቃድ የሚታወቀው የሚጸልይ ሰው ነው። የጌታ ፈቃድን አምላኬ ሆይ ፈቃድህን አሳየኝ፣ ፈቃድ ምንድነው ብላችሁ በማስተዋል ስትጸልዩ እግዚአብሔር ፈቃዱን ያሳያችኋል። ዝም ብለን አይደለም፣ ከልባችን ጌታን እንፈልግ። ኦዚያን እኮ እንደዛ ነው። እግዚአብሔርን ፈለገው። የፈለገው ክብሩን ነበረ። የፈለገውን ደግሞ እግዚአብሔርን ለማወቅ ነበረ የፈለገው። ፈልጉ ታገኛላችሁ አይደለም የሚለው መጽሐፍ ቅዱሳችን። ለሚፈልግ ሁሉ ምን ይሆናል? ይሰጠዋል። አስተውሉ ወገኖቼ፣ አለበለዚያ ይሄ የመጨረሻው ዘመናችን ወደፊት ከመሄድ ይልቅ ወደ ኋላ ልንመለስ እንችላለን። ፊልጶስ እግዚአብሔር ወደዛ ወደ ኢትዮጵያዊ ጃንደረባ ሲወስደው አንድ ጥያቄ ጠየቀው። ምን አለው? እምታነበውን ታስተውለዋለህን? የሚመራኝ ሳይኖር እንዴት አስተውለዋለሁ አለ። እውነተኛ ትልቅ ሰው ነው። እውነትም የሚመራው ሳይኖር የሚመራው መንፈስ ቅዱስ ሳይኖር እንዴት? አይቻልም፣ አይሆንም። አሳየው የእግዚአብሔር ሰው ፊልጶስ ነገረው። ስለ ኢየሱስ ክርስቶስ ሰበከለት ይላል የእግዚአብሔር ቃል። እንዳልጠመቅ የሚከለክለኝ ምንድነው ብሎ ሲል ከፈቀድክ ልትጠመቅ ትችላለህ አለው። ወገኖች ሆይ ማስተዋል፣ አስተውለን ነው የምናነበው፣ አስተውለን ነው ምን ሰብከው፣ አስተውለን ነው የምንኖረው። መጽሐፍ ቅዱሳችን ከሚስቶቻችሁ ጴጥሮስ ሲመክረን ምን ከሚስቶቻችሁ ጋር በማስተዋል እናንተ ባሎች ከሚስቶቻችሁ ጋር በማስተዋል ኑሩ ይለናል። ካላስተዋላችሁ አትኖሩም፣ መኖር አትችሉም። እህቶችን አሸንፋለሁ ብላችሁ እኔ ሁልጊዜ ተሸናፊ ነኝ በባለቤቴ። በአንድ ምት ነው የምትዘርረኝ። ጥሩ ቦክሰኛ ነች ስላችሁ በጣም ኃይለኛ ነች። ቀላል ሰው ትመስላለች እና አትምረኝም። አሁን እዚሁ አለች እየሰማችኝ ነው። እንተዋወቃለን። ስለምንተዋወቅ አይመስላችሁም? ሳይተዋወቁ ማግባት አይቻልም መቼም። እንግዲህ እንተዋወቃለን። ወገኖች ሆይ በማስተዋል እንድንኖር ይመክረናል። በትዳራችን እንኳን ሞኝ አትሆኑ። ሞኝ ነው የጌታን ፈቃድ ሳያውቅ የሚኖር። የኤማውስን መንገደኞች ስታዩ ሞትን እያወሩ ሲሄዱ ጠወለጉ። በቃ እንደ ሞትን እያወሩ እንደው መነቃቃት አለ። አንድ ጊዜ ስለ ሞት ሰበኩኝ። እዛ ሚቺጋን ስለ ሞት ሰበኳቸው እና ከዛ በኋላ በቃ ሁሉም እንትን አለ። ግን ስለ ሞት ብቻ አይደለም የተናገረው ኢየሱስ። ተስፋችንንም ከሞት በኋላ ያለውን ተስፋችንንም ጭምር ነው የነገረው። የኤማውስ መንገደኞች ግን ሞትን ብቻ እያወሩ ነበር የሚሄዱት። ኢየሱስ ሞት መጣና ትንሣኤውን ተስፋውን ሰጣቸው፣ አሳያቸው። እኔ እኮ የነገርኳችሁ ሞትን ብቻ አይደለም፣ እሞታለሁ ብቻ አይደለም፣ እነሳለሁም ጭምር ነው። ይሄው ተነስቻለሁ ብሎ እያወራቸው ግን አይናቸው ምን ብሎ ነበረ ይላል መጽሐፍ ቅዱሳችን? ተይዞ ነበረ። ለምን?
እያዩ አለማየት አለ፣ እያዩ አለመመልከት አለ። በጭንቀት ውስጥ ናቸው፣ በመጠውለግ ውስጥ ናቸው፣ አላስተዋሉም። የሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ጌታም ጳውሎስ የሚናገረውን በማስተዋል ትሰማ ዘንድ ልቧን ከፈተላት ይላል። የሊዲያን ልብ እንድታስተውል መንፈስ ቅዱስ አንዱ ትልቁ የማስተዋል መንፈስ ነው። የማስተዋል ብቻ አይደለም፣ የፍቅር መንፈስ ነው። የፍቅር ብቻ አይደለም፣ ራስን የመግዛት መንፈስ ነው ይላል። መንፈስ ቅዱስ ነው ይሄንን አእምሯችንን ቅድም እንደጸለይ ነው አእምሯችንን አንዳንድ ጊዜ መጽሐፍ ቅዱሳችን አእምሮ ይለዋል፣ አንዳንድ ጊዜ ልብ ይለዋል። ሁለቱም ለአንድ ሁኔታ ነው። ልብ ይለዋል፣ አንዳንድ ጊዜ ደግሞ አእምሮ ይለዋል። በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰ። ምን ማለት? ልባችን በልባችን በማስተዋል መንፈስ ቅዱስ ነው ይሄ ስራው። ጌታችን መድኃኒታችን ኢየሱስ ክርስቶስ እየነገራቸው በሄደ ቁጥር አይናቸው ተከፈተ። ሊበሉ በቀረቡበት ጊዜ ሲጸልይ ማስተዋል ቻሉ። ኢየሱስ መሆኑን አወቁት። ወዴት ተመለሱ ይለናል ባጭሩ? ወደ ኢየሩሳሌም መተው ነበረ። የመጠውለግ ህይወት ተጉዘው እንደገና እግዚአብሔር ተስፋውን ሲያሳያቸው ተመለሱ። መመለስ የሚሆንልን ወገኖቹ ስናስተውል ነው። ያለንበትን የደረስንበትን የቆምንበትን ስናስተውል ነው። ያለሁበት ምን አይነት ቦታ ነው? በምን አይነት ሁኔታ ነው ያለሁት? መጀመሪያ አስተውላችሁ ንስሐ ስትገቡ እግዚአብሔር ወደ መመለስ ያመጣችኋል። ወደ ተስፋችሁ መታደስ፣ እንደገና መነሳት ይሆናል። እንደገና መታደስ ይሆናል። ማስተዋል። ስለ ዘሪው ምሳሌ ሁላችሁም የምታውቁት ነው። ስለ ዘሪው ምሳሌ ጌታችን ኢየሱስ ክርስቶስ በአራት ቦታ የወደቀውን ዘርን ሊዘራ ወጣ ይላል። አንዱ ደግሞ እዚህ ጋር፣ አንዱ እንደዛ፣ አንዱ እንደዚህ ይላል። እኔ ሁለቱን ላንሳላችሁ። በመንገድ ዳር የወደቀው ዘር መቼም ታውቃላችሁ፣ በመንገድ ላይ አይዘራም። መዝራት ብትዘሩም ደግሞ አይበቅልም። ለምን? መዋሃድ አለበት። ከእርሻው መሬት ጋራ ካልተዋሃደ በስተቀር ፍሬ የለም፣ አይኖርም፣ እንዲኖርም አይችልም። እዚህ ክፍል ላይ ሲናገር ምን ብሎ ይናገራል? በመንገድ ላይ የወደቀው ዘር ይላል። ቃሉን ሰምቶ ስላላስተዋሉ የተዘራው ምን ሆነ? ወፎች ምን አደረጉት? ለቀሙት፣ ተነጠቀ። መነጠቅ። አንዳንድ ጊዜ እኔ ራሴን ቼክ አደርጋለሁ። ከዚህ ከፕሮግራምም ሌላም ጊዜ እንደዚህ አደርጋለሁ። ስወጣ ብቻዬን ስሆን ምንድነው ዛሬ ያገኘሁት? ምንድነው ያተረፍኩት? ራሴን ቼክ ሳደርግ አንዳንድ ጊዜ ባዶ ሆናለሁ። ምን ነካኝ? ርዕሱን እንኳን አንዲት እህት እንደዚህ ሆናለች፣ ትዝ ስላለኝ ነው። እና ከቸርች ስትወጣ አንድ የካቶሊክ ቄስ አገኟትና ልጄ ከየት ነው የምትመጪው አሏት። ከቤተ ክርስቲያን ነው። ውይ እንዴት የታደልሽ ሰው ነሽ አሏት። ትልቅ ሰው ናቸው፣ ይተዋወቃሉ። እና ከዛ ታድለሻል፣ ግን ምን ተማርሽ? ድንግጥ አለች። ራሷን ቼክ ስታረግ ብትፈልግ እንደው ርዕሱን እንኳን ንገሪኝ አሏት። ርዕስም የለም።
እስቲ ምናልባት እንዶ ጥቅሱን መጽሐፍ ቅዱስ ክፍሉን ንገረኝ አሏት። ክፍሉም የለም። ጭንቀት ላብ አላበኛለሁ አለች። በቃ እንደው በቃ ሂጂ ቢሉኝ ጥሩ ነበረ፣ ግን ጠፈረው ያዙኝ አለች። ምሳሌውን እንኳን እስቲ ንገሪኝ አሉት። ምሳሌም የለም። ኪሳራ። አጉል ነጋዴዎች አላችሁ፣ ልትነግዱ መታችሁ ሳትነግዱ የምትሄዱ። ቼክ አድርጉ። እኔ እንደው በር ላይ ቆሜ አንዳንድ ጊዜ ማንም አይወጣ። ባለፈው ትዝ ይላችኋል፣ ስለደርሳ አትወጧትም፣ እኔ በሩን ይዤ አትወጡም ብዬ ነበር አይደል? አላደረኩትም እንጂ ግን የሚገርማችሁ እንደዛ ያሰኘኛል። እንደው እያንዳንዱን ምን ተማርክ፣ የት ነው ክፍሉ፣ እንደው እንደዛ እንደ ካቶሊክ ቄስ ብጠይቅ በጣም ደስ ባለኝ። ራሳችሁን ለማስተማር ዛሬም ቢሆን እንደው ላድርግ እንዴ ፓስተርዬ፣ ላድርግ በር ላይ ልቁም። እንደው ምናልባት እስቲ ቼክ አድርጉ ባካችሁ። እስቲ ከፕሮግራም በኋላ ምንድነው ያገኘሁት? ምንድነው ፍሬ? ምን ይላል? ዘሩ ተዘርቷል፣ ግን ቦታው ምን ሆኗል? አልታረሰም። ዘሩ እንዴት ገብቶ ካፈር ጋር ተደባልቆ እንደው ካልሞተ በስተቀር አንድ ስንዴ ካልሞተች ብቻዋን ትቀራለች ይላል። ፍሬ እኮ የምናፈራው ከኛ ጋራ ሲዋሃድ ነው። እኔ ኤፍዬ ተባረክ፣ በእውነት ባንተ ጸጋ እግዚአብሔር አምላኬ እኔን አንጾኛል። ጌታ ይባርክ፣ ተባረክ። ወገኖች አንዳንድ ጊዜ ጸሎት አገልጋዮች የምናገለግለው ማለዳ ባካችሁ ግቡ። በእውነት እላችኋለሁ ለመጸለይ ብቻ አይደለም። በእውነት እዚህ የተማርነውን እንደገና ሪቫይዝ አድርገው ሲያጸልዩን እውነቴን ነው እኔ ያላስተዋልኩትን እኔ የረሳሁትን ነገር እንደው በጣም በበለጠ ሁኔታ እንማራለን። አይደለ እንዴ ፓስተር? እኔና ፓስተር አንቀርም። እኔ ቀርቻ አላቅም። በእውነት ኢትዮጵያ የሄድኩ ጊዜ ተለየዋቸው እንጂ በጣም ወዳለሁ። ይሄ ማለዳ ጸሎት ብቻ አይደለም የሚጸለዩ፣ ትምህርቱንም እንደገና ሪቫይዝ ይደረጋል። እዚህ አምልኮ ላይ የተሰበከው አንዳንድ ጊዜ እስቲ ቼክ አድርጉ፣ ራሳችሁን እስቲ መዝኑ። እግዚአብሔር መዘነህ። እግዚአብሔር ይመዝናል። እኛ እግዚአብሔር ሳይመዝነን ሳይፈረድብን ራሳችንን መዝን፣ ራሳችንን ቼክ እናድርግ። የማስተዋል ነገር ዴቨሎፕ እናደርጋለን። ወገኖች የልብ መዘጋጀት ከሰው ነው። የምላስ መልስ ግን ምንድን ነው? የሰው ነው። ወገኖች ሰው ነው መዘጋጀት ያለበት። እስቲ ላስተውል፣ እስቲ አስተውያለሁ ብሎ ራሱን ቼክ ቢያደርግ እንደው በእውነት እህቶች ወንድሞች ይሄንን ብትለማመዱ በአጭር ጊዜ ውስጥ የህይወታችሁ እድገት ፍሬያማ ህይወት ትኖራላችሁ። ያለ ፍሬ አትመላለሱም። አንዱ በመንገድ ዳር የወደቀው ዘር ፍሬ መስጠት አልቻለም። ወፎች ለቀሙት። በቃ ሰይጣን ለቀመው። ይለቅማል። አምነን እንዳንድን ህይወታችን እንዳይለወጥ አንዱ ትልቁ ቃሉን ሰምተን አለማስተዋል ነው። እግዚአብሔር ከዚህ ያድናችሁ። እግዚአብሔር በነገር ሁሉ ማስተዋልን ይስጣችሁ። ትንሽ ነገር ተናግሬ ጨርሳለሁኝ። ዕብራውያን ምዕራፍ 4 ቁጥር 4 ላይ አንድ ነገር ይናገራል። ለነዚያ እንደተሰበከላቸው ለኛም ተሰብኮልናል ካለ በኋላ የሰሙት ቃል ከሰሚዎቹ ጋራ ምን ስላልሆነ መዋሃድ የሚባል ጉዳይ አለ። ከኛ ጋራ መዋሃድ፣ ዘሩና እኛ መሬቶቹ ለዘሩ የተመቸ ሆነን ማስተዋል ሲኖረን ሲዋሃድ ፍሬ እናፈራለን።
ሕይወታችንን ይገነባል። ሕይወታችን ይለወጣል ወገኖች ሆይ ስላልተዋሃደ። እነዚህ የቤሪያ ሰዎችን ታስታውላላችሁ? ክፍሉን ልስጣችሁና ባጭሩ ልናገር። ሐዋርያት ሥራ ምዕራፍ 17 ቁጥር 11 ላይ እነዚህ በተሰሎንቄ ከሚኖሩት ይልቅ ተብለዋል፣ ልበ ሰፊዎች ነበሩ። ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉት። በምን በሙሉ ፈቃድ እንዲቀበሉ ያደረጋቸው መርምረው ነው። የዚህ ዘመን ክርስትና ግን እንደዛ አይደለም። እንዲሁ እንደ ዩቲዩብ ላይ ሳይ አንድ አገልጋይ ያገለግል ነበረ። በጣም አሜን በሉ አሜን አትልም እንዴ ምን ፈጥተህ ታየኛለህ ሲሉ ሰምታ አይታችሁ አታውቁም? አሜን አሜን። እኛም በየዋህነት አሜን አሜን። ትንቢትን እኮ መርምሩ ነው እንጂ የሚለው አሜን አሜን። ይሄ ሰይጣን ቤት ነው፣ አጋንንት ቃልቻ ቤት ነው እኮ። እኔ ድሮ አውቃለሁ። እኔ ትምህርት ቤት የሚሄድበት መንገድ ላይ አንድ ቃልቻ አለ። አሜን አሜን አሜን። ብዙ ህዝብ ተሰብስቦ አሜን 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 አይደለም። ይሄ በቤተ ክርስቲያን ውስጥ እንዴት ሰርጎ እንደገባና መጽሐፍ ቅዱሳችን ትንቢትን ምን በሉ ነው የሚለው? ምን በሉ? ተመርምሮ የምንቀበለው ጉዳይ እንጂ አሜን 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 እያለን ይግደልህም እያለ አሜን እያለን የምንኖርበት ህይወት አይደለም። እኔ ወገኖቼ ልንገራችሁ፣ እንደው በጣም በጣም በዚህ ጉዳይ ላይ ወገኖቼ ሰይጣን አጋንንት አያውቅም ያለ ማን ነው? አይሰራም ማለት ያለው ማን ነው? መጽሐፍ ቅዱስን መርምሩ ያውቃል። አንዳንድ ጊዜ ስማችንን፣ እናታችንን ስም፣ የአባታችንን ስም፣ የአያታችንን ስም በመናገሩ ብቻ እውነት ነው አሜን ልል ይገባኛል ብለን አናስብ። በጣም 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 አስተውሉ። እውነት ነው፣ እውነተኛ አገልጋዮች አሉ። ግን ሁሉን አሜን ብለን ተቀብለን ሳናስተውል ፖሰስድ እንዳንሆን፣ ፖሰስድ እንዳትሆኑ፣ በመንፈስ አሰራር እንዳትያዙ፣ ለሁሉ አሜን የምንለው ህይወት ቢያበቃን ብናስተውል፣ መርምረን ብንቀበል፣ አስተውለን ብንቀበል፣ አስቸኳይ ድንገተኛ ነገር አሜን እያለን ህይወታችን እንዳይበላሻሽ ማስተዋል ብንችል፣ በዚሁ አጋጣሚ ልናገር የምፈልገው አስተውሉ ወገኖች ሆይ ባካችሁ። ብዙ ነገር ነበረ ግን እና አንድ ነገር ተናግሬ የማስተዋል እንቅፋቶች ትንሽ ነገር ተናግሬ እጨርሳለሁ። የማስተዋል እንዳናስተውል የሚያደርጉን እንቅፋቶች ብዙ ናቸው። ግን እንደው በጊዜው የመጣልኝ ችኩልነት የሚባል ወገኖች፣ አትቸኩሉ። ለሁሉ ነገር አትቸኩሉ። ለመናገር መቸኮል፣ ራስን ለማሳየት መቸኮል፣ ችኩልነት በብዙ ነገር ላይ ጥንቃቄ አድርጉ። የምንሄድበት መንገድ እኮ ቀጭን ነው። የምንሄድበት መንገድ እኮ በጣም በማስተዋል ካልሆነ በስተቀር ድንገት አንድ ጊዜ በስደት ምክንያት እግዚአብሔር በጣም በመሰክርላችሁ ብዙ ነው፣ ግን በጣም
በቀጭን መንገድ ወደዚህ በኩል ከወደቅን እታች ያለው አለት አይደለም፣ በጣም ጥልቅ ነው እና በዛ መንገድ ቀጭን መንገድ ነው። ተራራ በዚህ አለ፣ በዚህ ገደል ነው። በስደት ተደብድበው ወገኖችን በፈረስ ጭነን ነው የምንሄደው። ድንገት ከፊት ለፊት ያለች በቅሎ አንዲትን እህት ጣለቻት። ከዛ በኋላ ሌሎቹ ፈረሶችና ሌሎቹ በቅሎች በሙሉ እኛ ከኋላ ነበርን፣ እላያችን ላይ መጡ። በቃ ያቺ እህት አሁን መናገር ስም አያስፈልግም እንጂ አሁን እያገለገለች ነው እና ወደዚህ ወደ ገደሉ ብትወድቅ ኖሮ ምኗም የሚተርፍ አልነበረም። እግዚአብሔር ከጉድ አዳነን ወገኖች። የወደቀችው ወደ ተራራው ነበረ። ወገኖች የምንሄድበት መንገድ እንዲህ ነው። አደጋ አለው። በጣም አስቸጋሪ ነው። በጭንቅ ነው ሕይወታችንን የምናተርፈው። አስተውለን መኖር አለብን። አስተውለን መመላለስ አለብን። አለበለዚያ አደጋ ውስጥ እንወድቃለን። ሕይወታችንን ልንጠብቅ የምንችለው ከችኮልነት ሕይወት ራሳችን ስንጠብቅ፣ ለመናገር መቸኮል፣ ለዛም ለዚህ መቸኮል። አትቸኩሉ። ቸኩለን የምንሄድበት መንገድ አይደለም የጀመርነው። ባጭሩ ለፍርድ መቸኮል፣ ለመናገር መቸኮል። ሁለተኛው ነገር ቃሉን፣ የእግዚአብሔርን ቃል አለማሰላሰል አደጋ ነው። አሁን ሰምታችኋል። እግዚአብሔር ተናግሯችሁ እንደሆነ አላቅም፣ ግን ወገኖች አስተውሉት። እስቲ ድገሙት። መድገም ጥሩ ነው። ሰው የሚማረው ትምህርት የሚያገኘው ትምህርቱ ከውስጡ ጋር የሚዋሃደው ሲደግመው ነው። ደግሞ ደግማችሁ አሰላስሉ። በስራችሁ ቦታ በመሄዳችሁ እያሰላሰላችሁት በቃሉ ታነጹ ወገኖች። ሆይ ማትነቃነቁ ብርቶች ትሆናላችሁ። አሰላስሉ። አለማሰላሰል መርሳት ይሆናል። የእስራኤላውያን ትልቁ ችግር ይረሱት ነበር። ፈጥነው ይረሱ ነበር እግዚአብሔር ያደረገላቸውን ነገር። ፈጥኖ የመርሳት ሕይወት ነበራቸው። ከዚህ የተነሳ ነው ይመስለኛል እግዚአብሔር ኤርትራን ባህር ከፍሎ ዮርዳኖስን ከፍሎ ካሻገራቸው በኋላ ምልክት አድርጉ እስቲ ልጆቻችሁ ምንድነው ድንጋይ እንዲሉና ማስታወሻ ባካችሁ አስቀምጡ፣ እናንተ መርሳታችሁ አይቀርምና እንዳትረሱት እስቲ ድንጋይ ቆለሉ። ልጆቻችሁ ሲጠይቋችሁ ይሄ እግዚአብሔር የኤርትራን ባህር ይሄ ዮርዳኖስን ስንሻገር እግዚአብሔር ታላቅ ነገር አድርጎ አሻገረን ብላችሁ ለመናገር ለልጆቻችሁ እንኳን ምስክርነት እንድትሰጡ እንዳትረሱ እስቲ ምልክት አድርጉ ይላል። ረሺ መሆናችንን ስለሚያውቅ እግዚአብሔር። ሶስተኛው ነገር የመንፈስ ቅዱስን ጥማት አለመለማ መጠማት ባለፈውም ተናግሬያለሁ። መንፈስ ቅዱስ የማስተዋል መንፈስ ነው። የማስተዋል መንፈስ የሆነውን መንፈስ ቅዱስ ስትጠሙት ወገኖች ሆይ ታስተውላላችሁ። ተጠሙት ወገኖች። ሁልጊዜ መንፈስ ቅዱስ ሆይ እርዳኝ በሉት እስቲ። በስራችሁ ቦታ በቤተሰብ መካከል ስታስተውሉ ወገኖች ስትጠሙ ወገኖች ሆይ መንፈስ ቅዱስ በሕይወታችሁ መስራት ይችላል። የተጠማችሁትን የመንፈስ ቅዱስ ኃይል ማስተዋል መንፈስ ታገኛላችሁ። አራተኛው መርሳት ነው ወገኖች። መርሳት የሚባል ነገር እንዳትረሱት። ቅድም እንደነገርኳችሁ አሰላስሉ የእግዚአብሔርን ቃል
የእግዚአብሔርን ስራ የእግዚአብሔርን ተአምር በሕይወታችሁ የእግዚአብሔርን ያያችሁበትን ነገር አስታውሱት፣ ለሌሎች አካፍሉት፣ ተናገሩት። ወገኖቼ በሕይወታችሁ እግዚአብሔር በማስተዋል ይሞላችኋል። እግዚአብሔር በነገር ሁሉ ማስተዋልን ይስጣችሁ። እንጸልይ።